ፈልጌ። ቆይ ምንድነው እንጂ ቅድም ደህና አልነበርሽም እንዴ? አሁንም ደህና ነኝ። ሄመን ያለችሽ ነገር አለ? ምንም ብትለኝም አልዋሸችም። ልክ ናት። ሄመን ደግሞ መቼ ነው ልክ ሆና የምታውቀው? እሷ ነች ልክ ናት የምትይ? ዛሬ ግን ልክ ናት። አንተ የሚላት ነህ። በቃ ሞኝ ነሽ እንዴ? እሷ እኮ አንቺን ለማናደድ ነው እንደዚህ የምትለው። ስለዚህ ይህን እያወቅሽ አትናደጂ። በቃ ወርካ አውቅቷል። ይኸውልሽ የኔ ቆንጆ ሄመን የምታወራው በሙሉ ውሸት ነው። ስለዚህ አትስሚያት። እውነቷን እኮ ነው። አንተ የሚላት እሷ ደግሞ አንተ ናት። እኔን መሀል የገባሁት። ቆይ ምን እያልሽ ነው ሲኖላ? አዎ ወርካ በቃ እኔ ሄዳለሁ። እኔ እኮ ያላንቺ አልችልም። ስለዚህ አታስፈራሪ። ላስፈራራ አይደለም። አንተ ግን የእሷ ሆነህ ማየት ስለምፈራ ይኸውልሽ ሲኖላ እኔም ብቻ እኮ መሆን ያለብሽ አሁን እኔ ካንቺ በልጬ ነው። እኔ ምን አደረግኩኝ? ተኛው እንጂ የምር ፌንት የሰራሽ ነበር እኮ የምትመስዪው። እና ምን አለች ግን ሲኖላ? በቀናት እያሳበድኳት ነው። አንቺ ብቻ በርች እንጂ አብዳ ከዚህ ቤት ትወጣለች። እንግዲህ ሴት ከሆነች ቀንታ መውጣት አለባት። ሴትነቷን እንኳን እንጃ። ለማንኛውም አሁን ጥሩ መንገድ ላይ ያለን ይመስለኛል። እንደምንም አድርገሽ ደግሞ ኦርካን እዚህ እኔ ጋር እንዲያድር ብታደርጊው ውለታሽን ከፍዬ አልጨርሰው። አቤት ችኮላ! ናፍቆሻል አይደል? መናፈቅ ብቻ። አይዞሽ የኔ ቆንጆ፣ እድሜ ልክሽን እስኪሰለችሽ አቅፈሽው ትኖሪያለሽ። አሁን እችን ሰይጣን ብቻ ፈጣሪን ቀልል። በዚያ የያዛችን ከቀጠለን አይቀርላት። ዋናው ግን እንዳይነቃብን። በእኔ በኩል ምንም አይነቃም እንዳታስቢ። በእኔ በኩልም እንደዛው። እኛን ለማጣላት ነው እንደዚህ እያደረጋችሁ ያላችሁት። ምን አልክ? መቼ ነው ቆይ እንደዚህ አውሬውን ጎ በፈጠረ? ከቤት ልትወጣ ጊዜ ራሷን ሳተች። ከዛ እንደዛ ነው አይደል ያደረጋችሁት? አይደለም፣ በጣም ተጨንቃ ነው ወርካ። ምንድን ነው የሚያስጨንቃት? ተንኮልና ክፋት ለመስራት ይሄን ያህል ያስጨንቃል እንዴ? አባቷ ቶሎ ሽማግሌ ላኩ እያለ ነው። እሷ ደግሞ ተጨነቀች። በዛ ላይ እርጉዝ ናት። ኧረ አስብ ወርካ። የምን ሽማግሌ? የጋብቻ ጥያቄ የሚያቀርቡ ሽማግሌዎች። ከአይምሯችሁ አውጡት። ይሄ መቼም ሊሆን የማይችል ነገር። እሱን ከማስረገዝ በፊት ነበር ማሰብ የነበረብህ። እባክሽን ዝም በይሆን አጨቅጭቅ። ወዳ እኮ ያንተ ልጅ ነው የያዘችው። እስቲ ትንሽ ሰው ለመሆን እንኳን ሞክር። ይኸውልሽ ከቻልሽ እንደነቃሽ ከዚህ ቤት እንድትሄድልኝ አድርጊ። እና በጭንቀት ትሞት ልጅቷ። እኔ ለእሷ ሽማግሌ አልልክም፣ ለሲኖላ ነው የምልከው። ቆይ ስንቴ ነው የሚላክላት? ባለትዳር ሴት ከሽማግሌ ልትልክ ነው? እሷ አያገባሽም። እንዴት አያገባኝም? ለባለትዳር ሴት ሽማግሌ ሲላክ ሰምቼም አይቼም አላውቅም። እንግዲህ ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ ሲኖላ ድራማ ዛሬ ምን ተፈጠረው የምለውን ሲኖላ በጣም ከፋት። ሜላት እያስመሰለች ነው ማለት ነው። ከቤት አይልወጣም ብላ እያስመሰለች ነው። ኦርካን በቃ እኔ ብቻዬን ልሆን አንተ የሜላት ነው በቃ እያለች ነበር። እኔ እኮ አንቺን አጥቼ መኖር አልችልም ሲኖላ እባክሽ እንደዛ አትበይ እያለ ኦርካን እያለቀሰ ነበር ከሷ ጋር ማለት ነው። ሜላት ፌንትም የነቀለችው እንደው መርዘም የሰጠችው ነገር ሁሉም እሷ እንዳደረገች ኦርካን ደረሰበት። እንዲሁም እሷ ጥፋተኛ መሆኑን አወቀ። ሲኖላ ልትገላይ ነበር ኦርካን እያለ ስታስመስል ኦርካን በጥፊ ብሏታል ማለት ነው። ሲኖላ ምንም ያደረገችው ነገር የለም። ነገር ግን ኤሚና ሜላት እሷን ለማስከፋትና እሷን ለማሰቃየት ተማራ ከዛ ቤት እንድትወጣ እናደርጋታለን ብሎ በመተባበር እያሰቃያት ይገኛሉ ማለት ነው። ነገር ግን ኦርካን ሁሌም ከሷ ጎን እንደሆነና እንዲሁም እነሱ የማደርጉን እያንዳንዱ ሴራ እየተከታተላቸው እያጋለጣቸው ነው ማለት ነው። ነገር ግን እንደዛ ነገር ሊያደርጉ አይችልም። አይ ኢሜ እንደዛ አታደርግም እንዴት በማለት ተንኮል ትሸወዳለች እያለች ነበር ማለት መርዛታለች። እና የሷ ሴራ ውስጥ እያደረገችው ያለ ነገር በጣም ከባድ ነው እና ጥንቃቄ አድርግ፣ ምንም ነገር ቢሰጡሽ እንዳትቀበይ እያላት ነበር። ኦርካን ግን እንዴት ሆናል? ኦርካን አንድ ቤት ውስጥ ሆነን ማለት መቼም ቦን አንተናቱ መቼም ቦን ከዚህ ቤት አትወጣም። ቆይ ግድን በግድ ነው እንደዚህ የምትቆየው? በግድ አድርጋ ማስወጣት እኮ ትችላለህ እያለች ነበር። ነገር ግን ኦርካን በግድ ሜላትን ለማስወጣት ስሞክር ልክ እንደታመመ ሰው ነፍሰ ጡር ነው ብላ ውሸታን ራሷን ትስካለች ማለት ነው። ይህ ልጅን እኮ በወድ ይዛለች። ስለዚህ ምንም ማስመሰል የሚባል ነገር የለም። በጣም ታማለች፣ እየተጨናነቀች ነው። አታይም እንዴ ደግሞ አባቷ ሽማግሌ ላክ እያለ እያስጨነቃት እንደሆነ እየነገረችው ነበር ኢሜል ኦርካን ማለት ነው። ነገር ግን እኔ መቼም ቢሆን እነሷ ሽማግሌ አልልክም። ሽማግሌ የሚለው መላክም ካለብኝ ለሲኖላ ብቻ ነው። ሲኖላ እኮ ባለትዳር ነች። እንዴት ባለትዳር ሴት ለሆነችው እንዴት ሽማግሌ ይላካል? እናቴን ቢሆን ይህንን አትፈቅድም እያለች ነበር ኢሜም። ነገር ግን
ወደዛው እርርድብን ብለሽ ከዚህ ቤት ትወጫለሽ። ትሰምኛለሽ? ለኦርካን የምትገባው ማለት ነው እንጂ አንቺን አይደለሽም እያለች ስታንቋሻትና ብዙ ነገር እያደረገቻት ትገኛለች ማለት ነው። ኦርካን ግን እባክሽ በአንቺ እህቴ በመሆንሽ በጣም አፍርብሻለሁ። እንዴት በሰው ትመራለሽ? እንዴት ስኖራ መርዝ ለመስጠት ታስባለሽ? ምንድነው አንቺ ሌላ ሰው አንቺ ላይ እንደዚህ ፈረድ ትወጃለሽ? እውነት ታሳፍራለሽ። ከአንቺ አልጠበቅም። እውነት አንቺ እውነት የኔ እህት ነሽ እያለ በጣም ስጨውና ስናደድባት ነበር። እሷ ግን ምንም አይነት መርዝ ስለምን እንደምታወራ ራሱ ምንም ነገር አላውቅም ብላ ግግም ብላ ትክዳለች ማለት ነው። ነገር ግን ኦርካን እነሱ ሳወሩና እነሱ እቅዳቸው ውስጥ በር ስለሆኑ አዳምጦ እየሰማችሁ ነበር። እኔ እኮ የሰማሁት በጆሮ ነው፣ እንግዲህ ጆሮን መታከም ይሻላል እያለችው ነበር። ነገር ግን እየደረግሻለሽው ትክክል አይደለም በማለት አትምር። ተይ ግን እሷ ወደ መጥፎ ነገር ነው እየወሰደችሻለሽ። ወደ ራስሽ ተመለሽ፣ እኔ የምልሽ ስሚ እያላት ነበር። ኦርካን ስለምን እንደምታወሩ እኔ ራሱ አላቅም። እኔ እንደዚህ አይነት ሰው ነኝ? በጭራሽ ባላቅሽ ይሻል ነበር ከመጀመሪያም ጀምሮ። ሜላት አንቺ ጨካኝና አረመኔ ሰው ነሽ። እንዴት ሶኖራ ለመግደል ትሞክራለሽ? እያላት ነበር። እንዲሁም ሶኖራ ጥፋተኛ ለማድረግ ብዙ ነገር እያደረጉ ነው ማለት ነው። አሁን እንዴት አድርገን ከዚህ ቤት የምናስወጣት በቅናት አንጨርጭረንም ምንም ነገር አድርገን እናስወጣታለን እያሉ ነበር። ኦርካን ምን ማድረግ እችላለሁ? እሺ ምን ላድርግ? ለተወሰነ ጊዜ ከዚህ ሊድ እንዴ እያለችው ነበር። በጭራሽ አንቺ ቦታሽ እዚህ ነው፣ እኔን ጥለሽ የትም መሄድ አችኝ እያለት ነበር። ነገር ግን ሶኖራ በጣም ተከፍታና በጣም እያለቀሰች ነበረ። ነገር ግን ሌላ አማራጭ የላትም። እነሱ ግን ተንኮልና መጥፎ እሷን ለማጉዳትና እሷን ተናዳ ወይም ደግሞ በቅናት ተንጨርጭራ እንድትወጣና ብዙ ነገር እንድትሆን ለማድረግ ነበር አሳባቸው። ነገር ግን ያሰቡት ነገር አልተሳካላቸው ማለት ነው። በመርዝ መርዞ ለመግደል ነበር አላማቸው። ነገር ግን አልተሳካም። ቢሆንም ነገር ግን አሁንም ቢሆን እሷን ለመጉዳት ያልተፈጠረ ነገር ያልሆነ ነገር አይምሮ ውስጥ እንዲሞላና በቅናት እንድትቀና የሌለ ነገር እያወራቻት ነበር። ይህን በጭራሽ አትሚያች። እሷ የሜላት ውጭኝ ሆናለች። ሜላት የምትለውን ነገር ነው እያደረገች ያለችው። ስለዚህ ምንም ነገር ብልሽ አትመኛቸው። አንቺን ለማናደድና አንቺን ለመጉዳት ነው የነሱ አላማ። ስለዚህ እባክሽ እኔን ብቻ እመኚኝ፣ እኔን ካመሽ ብቻ በቂ ነው እያላት ነበር። ነገር ግን እሺ ትልና እሱን ለማመን ትገደዳለች ማለት ነው። ነገር ግን እንድትቀናና መጥፎ ነገር እንድታስብ እያደረገቻት ነበር። ምንም ነገር ብትይኝ፣ ምንም ነገር ምንም ብፈጠር ኦርካንን ብቻ ነው የማምነው እንጂ አንቺን በጭራሽ አላምንሽም እያለቻት ነው። አመንሽኝም አላመንሽም ኦርካንና ሜላት አንድ ላይ ነው አደሩት እያለች ስታስመስል ነበር። አሁንም አንድ ሜላት የምትፈልገው እንደምንም ብለሽ ኦርካን እኔ ጋር እንዲያድር አድርጌ ስትላት ነበር እና ኦርካን እንደናፈቃትም ጭምር እየነገረቻት ማለት ነው። ነገር ግን ኦርካን እንደዛ ካደረግሽው ሜላት እንግዲህ ራሷን ለማሳት አውቃ የኦርካን መኝታ ቤት ለመግባት ራሷን የሳታችና የታመመች ስታስመስል ነበር። ነገር ግን ድራማ ነበር ማለት ነው። እንግዲህ እንደዛ እያለች ኦርካን እያለች ሶኖራም እጅግ በጣም ደንግጣ ነበረ። ነገር ግን ሶኖራ ይሄ ነገር ድራማ ሊሆን ይችላል የሚል እያሰበች ነበር ማለት ነው። ነገር ግን ይሄንን በማድረጋቸው ቆይ ምን ይጠቀማሉ? ምን አይነት ጉድ ናቸው እያለች ነበር። ቢሆንም ኦርካን ከማን ጋር እንዳለ ሀስቢ ሙቋታ ብሎ ልብሷን አውልቆለት እንትን እያደረጋት ነው እያለች ስታወራ ነበር እና ኦርካን እንግዲህ እሷ እንድትቀናና መጥፎ ነገሮችን እንድታስብ እያደረገቻት ነበር ሶኖራ ማለት ነው። ነገር ግን ኦርካን እባክሽን ሶኖራ ብሎ እየጠራ እስቲ ውሃ አምጡልኝ፣ ውሃ አምጡት እያለችው እሷን እየተንከባከባት ጎንበስ ቀና ሲያደርግ፣ ነገር ግን ኢሜ እዚህ ሶኖራ በቅናት እንድትቀናና መጥፎ ነገሮችን እየነገረቻት ነበር ማለት ነው። ነገር ግን የምታወሪ ነገር በሙሉ እውነት አይደለም፣ በጭራሽ አንቺ አላምንሽም። ስለዚህ እባክሽ የምታወሪ ነገር አስቢ። ታውቂያለሽ በጣም ጥሩ ሰው መስለሽ ነበረ፣ ለካ አንቺ ያልታወቀብሽ መርዝ ነሽ አለቻት። እናም ኧረ እባክሽ እኔን ነው ትሰሚኛለሽ? ወድሽ ፈቅደሽ ከዚህ ቤት እስከትወጪ ድረስ እየጠበኩሽ ነው። አለዛ ግን የማትወጪበት ጉድ ውስጥ ነው የምትገቢ። እኔን አታውቂኝም እያለቻት ነበር። ሶኖራ በጣም ተከፍታ እያለቀሰች ነበር። ኦርካን እኔ ምን ማድረግ ይችላለሁ? ራሴን መቆጣጠር። በእርግጥ እኮ ልክ ነች ኦርካን፣ አንተ ለእኔ ሳይሆን ለእሷ ነው የተፈጠርክ እያለች ስታለቅስ እየነገረች ነበር። በጭራሽ አንቺ የኔና የኔ ብቻ ነሽ። አንቺ ነጥቼ
በጭራሽ ልኖር አልችልም። እባክሽ ሱኖራ መጥፎ ነገር አታስቢ። በጭራሽ ኢሜን አትመኛት። ውሸቷን ነው የምታወራሽ። ሁሉ ነገር ውሸቷ ነው። አንቺ እንድትናደጂና አንቺ እንድትከፊና ከዚህ ቤት እንድትወጪ ነው የነሱ ፍላጎት ይሄ ነው። ስለዚህ በጭራሽ በነሱ ድራማ ወይም በነሱ ተንኮል አንቺ በጭራሽ እንዳታመኛቸው እያላት ነበር። በቅርቡ ማለት ከዚህ ትሄዳለች፣ ትንሽ ሊበላትና ከዚህ ትሄዳለች። ኦርካን ግን ይሄ መታመም ይሄ ፌን ራስን መሳት ውሸት ነው፣ እውነት አይመስለኝም እንዳሉ እውነት ሆኖ እንግዲህ ሜላት በይተነሽ ፌንት መንገለቃቀልሽ እኮ እውነት መስሎኝ ነበር፣ እኔ ራሱ እኮ ልትሸውጂኝ ነበር እያለች ስትነቃ፣ ኦርካን ግን ይሄ ድራማችሁ ግን እስከ መቼ ነው የሚቀጥለው? መቼም ይሄ መታመም ድራማ ነው አይደለም፣ መቼም እውነት እንዳልሆነ እኔ እርግጠኛ ነኝ እያላት ነበር። አረ እንደዛ ብሎ ነገር የለም እውነት ነው ታማለች እኮ እያለች ነበር። ነገር ግን በጭራሽ አንቺን በጣም አንቺ እህቴ ነሽ፣ ግን በጣም ተቀይረሻል ሜላት፣ በጣም እጅግ እየመረዘች ወደ ራስሽ ብትመለሽ ይሻልሻል እያለቻት ነበር። ኦርካን ኢሜል ስንሆናል ልቁንስ ሻንጣሽን በጊዜ ብታዘጋጅ ይሻልሻል፣ በቅርቡ ከዚህ ትወጫለሽ እያለቻት ነበር። ሜላትን ለማናገር ክላሷ ገብታ ቆይ ሜላት እያስመሰለች እንደሆነ ስትረዳ አዎ እያስመሰልኩ ነው፣ ምን አባሽ መጣሽ እገልሻለሁ ብላ አነቀቻት። ጭራሽ ልትገልኝ መጣሽ እንዴ ብላ ይዘሽ እያለች እየታገለቻት ነበር። ነገር ግን ሶኖራ ልክ ኦርካን ድምፅ ስሰማ ለሶኖራ ብላው ሰታ እጇን አንገቷ ላይ አድርጋ እባክሽ አትግደኝ እባክሽ እያለች ስታስመስል ነበረ። ነገር ግን እሷ ነበረ አንገቷን እንድትቆርጥ ወይም ደግሞ አንገቷን ያነቀቻት እሷ ነበረ። ነገር ግን ኦርካን ልትገለኝ ነው፣ ኦርካን ልትገለኝ ነበር እኮ ሶኖራ ልትገለኝ ነው እያለች እያስመሰለች እያለቀሰች ነበር። ኦርካን እንደምታስበው አይደለም እያለች ነበር ሶኖራን ለማሳጣትና ሶኖራን መጥፎ ለማድረግ ራሷን አንገቷን ልትቆርጣት ነበር። አንገቷን እሷ አንቃት ነበር። ነገር ግን በጭራሽ አይደለም ኦርካን እንደምታስበው አይደለም፣ ጥፋተኛ እሷ ነች፣ ራሷ ነች ያነቀችኝ፣ እኔ አላነኳትም ብትልም ኦርካንን ለማሳመን ሜላት እያለቀሰችና ስታለቃቅስ ነበር። እሷ ነች ልትወጋኝ ነበረ፣ ኦርካን ልትገለኝ ነበረ እኮ እያለች ስታስመስል ነበር። ነገር ግን ይሄ በጭራሽ ሊሆን አይችልም፣ እንዴት እንደዚህ ሊሆን ቻለ እያለች ቢሆንም ግን እኔ አይደለም ሩካን እሷ እየዋሸች ነው እባክህ እመነኝ እያለች ነበር ሶኖራ ማለት ነው። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።